ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ታማኝ ወቅታዊና ፈጣን ዜናዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦራቸው በኢራን ላይ የአየር ድብደባ እንዲከፍት ለማድረግ ትዕዛዝ ለመስጠት እየተዘጋጁ መሆናቸውን ዎል ስትሪት ጆርናል ሌሊቱን ባወጣው ዘገባ አመልክቷል። ይህንን በተመለከተ የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥን ለመዝጋትና በኢራን ላይ ከፍተኛ ኪሳራ ለማድረስ በአካባቢው ለሚገኘው የባህር ኃይላቸው ትዕዛዝ መስጠታቸውን ተከትሎ የአሜሪካ የባህር ኃይል ከዛሬ ጀምሮ የሆርሙዝ ወሽመጥን መዝጋቱን ይፋ አድርጓል። ይህንን ተከትሎ ግን ወደ ሆርሙዝ ወሽመጥ ለመጠጋት የሚሞክሩ ወይም ለማለፍ የሚሞክሩ የአሜሪካ ማናቸውም የጦር መርከቦች ላይ ከባድ የሆነ እርምጃ ወስዳለው ስትል ኢራን አስታውቃለች። በአሜሪካ የጦር መርከቦችም ላይ ለመተኮስ እንደተዘጋጀችም ገልጻለች። ኢራን ሊታወጅባት ወይም ሊከፈትባት ስለሚችለው ማናቸውም ጦርነት የበለጠ ዝግጅት ማድረጓንና ጥቃትንም በጥቃት ለመመለስ እንደከዚህ ቀደሙ ዝግጁ መሆኗን ሌሊቱን ባወጣቸው መግለጫ አስታውቃለች። ዝርዝር መረጃውን አስደምጣችኋለሁ። በሌላ በኩል የተባበሩት አረብ ኤምሬትስ ከፍተኛ ጥቃት ተሰንዝሮባታል። ይህ ጥቃት ለየት የሚያደርገው የሳይበር ጥቃት ነው ወይም የመረጃ ምንተፋ ጥቃት ነው የደረሰባት። ኢራንን የሚደግፍ የመረጃ ጠላፊ ቡድን በተባበሩት አረብ ኤምሬትስ ላይ ያደረሰው አስደንጋጭ የተባለ የመረጃ ምንተፋ ጥቃት ምን የሚመስል ነበር? በዝርዝር የማስደምጣችሁ ሌላኛው ጉዳይ ይሆናል። በሌላ በኩል የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ወደዚህ ከፍተኛ ውጥረት ውስጥ ገብተዋል። የሊባኖስ ላይ የሚደርሰው የእስራኤል ጥቃት ካልበረደም የቱርክ ጦር በእስራኤል ላይ እርምጃ መውሰድ ይጀምራል ሲሉ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን መናገራቸውን ተከትሎ በእስራኤልና በቱርክ መካከል ከባድ የሆነ ፍጥጫ ተከስቷል። እጅግ በጣም ዘግናኝ የሆኑና ለሚዲያ በማይመጥኑ ቃላት ነው የእስራኤልና የቱርክ መሪዎች ሲሰዳደቡ ሌሊቱን ያነጉት። በዝርዝር የማስደምጣችሁ ጉዳይ ይሆናል። በሌላ በኩል አውሮፓዊቷ ሀገር ስፔን ከኢራን ጋር ያላትን ዲፕሎማሲያዊ ግንኙነት ይበልጥ አጠናክራ እንደምትቀጥልና በቴህራን ያለው ኤምባሲዋ በዛሬው ዕለት እንደሚከፈት ይፋ አድርጋለች። ይህንን ተከትሎ ታዲያ ውጥረቶች በከፍተኛ ሁኔታ ተባብሰዋል። የስፔንን እርምጃ ያወገዘችው አሜሪካ ስፔንን ክፉኛ ተችታታለች። ይህንንም በተመለከተ በዝርዝር የምታደምጧቸው ሰበር መረጃዎች ይኖራሉ። የዓለምን ውጥረት እጅግ በጣም እየተባባሰ ነው። አዳዲስ መረጃዎች በየሰዓታቱ ልዩነት ይወጡ ነው። እነዚህ ያስደመጥኳችሁና ሌሎችንም በርከት ያሉ ቀጠናውን የተመለከቱ ሰበር መረጃዎች ላስደምጣችሁ። አብረን ዝርዝሩን እንከታተለው። በቅድሚያም ለ2 ሳምንታት በተኩስ አቁም ምክንያት የቆመው የአሜሪካና ኢራን ጦርነት ሊጀመር መሆኑን ዎል ስትሪት ጆርናል የዘገበ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የአየር ድብደባ ለማካሄድ ዝግጅታቸውን እያጠናቀቁ መሆናቸውንና ለጦራቸውም ትዕዛዝ መስጠታቸውን ዘግቧል።
ዎል ስትሪት ጆርናል ስማቸውን ያልጠቀሳቸው ግን ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቅርበት ያላቸው የአሜሪካ ከፍተኛ ባለስልጣናትን ጠቅሶ ዛሬ ሌሊቱን ባወጣው ዘገባ እንዳመለከተው ፕሬዝዳንት ዶናልድ ጄ ትራምፕ በፓኪስታኑ ድርድር መክሸፍ የተነሳ እጅግ በጣም እንደተበሳጩና በዚህም ላይ ወታደራዊ የአየር ድብደባዎችን ዳግም በኢራን ላይ ለመጀመር ሁኔታውን እያሰቡ እንደሆነና ለጦራቸውም ትዕዛዝ ሰጥተው እየተማከሩ እንደሆነ ተዘግቧል። ዘገባው እንደሚያመለክተው ከሆነ ፕሬዝደንቱ ከሆርሙዝ የባህር በር ማዕቀብ በተጨማሪም በተወሰኑ በተመረጡ የኢራን ኢላማዎች ላይ ከፍተኛ ወታደራዊ ዘመቻን በማካሄድ ለቀጣይ ድርድር ተጨማሪ የማስገደጃ አቅም በኢራን ላይ ለመፍጠር አቅደዋለን ብለዋል። ምንም እንኳን ሙሉ በሙሉ የፈንጂ ድብደባ ዘመቻ መክፈት በቀጠናው ላይ ሊያመጣ የሚችለውን አለመረጋጋት የትራምፕ ውሳኔ የሚፈታተነው ቢሆንም አማራጩ ግን አሁንም በጠረጴዛ ላይ አለ ተብሏል። የአሜሪካው ነጩ ቤተ መንግስት ዋይት ሃውስ ቃል አቀባይ ኦሊቪያ ዌልስ ሁኔታውን አስመልክቶ በእውነትም ፕሬዝደንቱ ጦርነቱን ዳግም ሊጀምሩት ነው ወይ በማለት ቢቢሲ ላቀረበላቸው ምላሽ ቃል አቀባዩ ለቢቢሲ ምላሽ ሲሰጡም ፕሬዝደንቱ የኢራንን ቅሚያና የሆርሙዝን የበላይነት ለማስቆም ማዕቀብ አዘዋል። ቀጣይ እርምጃቸውን በተመለከተ ይሄ ነው ብዬ አሁን ምላሽ መስጠት አልችልም ሲሉም በሁኔታው ላይ ዝምታን እንደሚመርጡ ለቢቢሲ ነግረውታል። በሌላ በኩል በአሜሪካ መሪዎችና በጦር ኃይሉ መካከል የታየው የመረጃ መጣረስ አነጋጋሪ ሆኗል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም የሆርሙዝ ማዕቀብ በዛሬው ዕለት ሰኞ ማለዳ ጀምሮ በተግባር ላይ እንደሚውል ያስታወቀ ሲሆን ሆኖም ማዕከላዊ እዙ ያወጣውን መግለጫ እንደሚያሳየው ፕሬዝዳንት ትራምፕ ከሰጡት ቃል ጋር ለየቅል ሆኗል። የአልጀዚራዋ ጋዜጠኛ ሃይዲ ዡ ካስትሮ ከዋሽንግተን ዲሲ እንዳብራራችው ከሆነ ትራምፕ ወደ ስትሪት ኦፍ ሆርሙዝ የሚገቡና የሚወጡ ማናቸውም መርከቦች እንዲሁም ለኢራን ቀረጥ የከፈሉትን በሙሉ እናግዳለን ሲሉ፣ ማዕከላዊ እዙ ግን ዛሬ ሌሊቱን ባወጣው መግለጫ ማዕቀቡ የሚተገበረው ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ብቻ እንደሆነ አሳውቋል። ወደ ሌሎች ሀገራት የሚጓዙ ዓለም አቀፍ መርከቦች የመንቀሳቀስ ነጻነት እንደሚኖራቸው እንዲሁም መርከበኞችም የሬዲዮ ቻናል 16ን በመጠቀም ከአሜሪካ ኃይሎች ጋር መገናኘት እንዳለባቸውም አሳስበዋል። ይህ የትራምፕ ሙሉ ማዕቀብ ወይም መስመሩን ዝጉት የሚለውና የአሜሪካ በአካባቢው የሚገኘው የአሜሪካ ጦር ሴንቲኮም ማዕቀቡ ከፊል ነው የሚለውና የሌሎች ሀገራት መርከቦች መንቀሳቀስ እንደሚችሉ መግለጹ አሜሪካም በዓለም አቀፍ የውሃ ላይ የንግድ መርከቦችን ለማገድ ያላትን ሕጋዊ ስልጣን ጥያቄ ውስጥ በማስገባቱ የመጣ ሊሆን እንደሚችል ባለሙያዎች ከወዲሁ ትንታኔያቸውን እያስቀመጡ ነው። ይህ በዚህ እንዳለ የአሜሪካን ዛቻ ተከትሎ ከኢራን በኩል የሚሰሙ ምላሾች እጅግ የመረሩና አስፈሪ እየሆኑ መጥተዋል። ኢራንን በመወከል በኢስላማባድ ፓኪስታን የነበረውን የኢራን ልዑክ የመሩት የፓርላማው አፈ ጉባኤ መሐመድ ባገር ቃሊባፊ አሁን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ጦርነት ሊከፍቱ እንደሆነ መሰማቱ የሆርሙዝ ወሽመጥንም መዝጋታቸውን አስመልክቶ ሌሊቱን በሰጡት መግለጫ ኢራን ለአሜሪካ ዛቻ እንደማትንበረከክና ዳግም ከተሞከረችና ከተተኮሰባት የበለጠ ትምህርት አሜሪካን ለማስተማር ዝግጁ ነን በማለት ነው ዛቻቸውን ዛሬ ሌሊቱን ያሰሙት። ወደ ጦርነት ዳግም ከገባችሁ እንዋጋችኋለን፣ በሎጂክ ከመጣችሁም በሎጂክ እናስተናግዳችኋለን። ከ1979 አብዮት ጀምሮ በወታደራዊ ኢኮኖሚያዊና ፖለቲካዊ ጫናዎች ፈጽሞ እንደማንንበረከክ በዓመታት ውስጥ በጽናው አቋማችን አሳይተናል በማለት ለትራምፕ በቀጥታ መልእክታቸውን አስተላልፈዋል። ቃሊባፊ አክለውም ሲናገሩም በፓኪስታኑ ድርድር ኢራን ባለ 10 ነጥብ የሰላም ሐሳብ አቅርባ የነበረ ቢሆንም የአሜሪካ ከልክ ያለፈ ጥያቄ ስምምነቱን እንዳጨናገፈው ወቅሰው አሜሪካን ከኢራን ጋር ያላትን የ77 ዓመታት ያለመተማመንና ያለመግባባት ግድግዳ ለማፍረስና እምነት ለመገንባት መሞከር እንዳለባት እናሳስባለን ብለዋል። ቃሊባፊም በመልእክታቸው ላይ የዋይት ሃውስ አቅራቢያ ያሉ የነዳጅ ማደያዎች ዋጋ ፎቶ በመለጠፍ በአሁኑ የነዳጅ ዋጋ ተዝናኑ፣ ማዕቀብ በተባለው እርምጃ የተነሳ ደግሞ በቅርቡ $4-5 የነዳጅ ዋጋ ትናፍቃላችሁ፣ ገና የነዳጅ ዋጋ ከዚህ በላይ ሲተኮስ ቆማችሁ ትመለከታላችሁ ሲሉ ለአሜሪካውያን መልእክት አስተላልፈዋል። ይህ በዚህ እንዳለ የኢራን ከፊል መንግስታዊ የዜና ወኪል የሆነው ፋርስ ኒውስ እንዳስታወቀው ከሆነ
የእስላማዊ የኢራን አብዮታዊ ዘብ ወይም IRGC ወደ ሆርሙዝ ሰርጥ ለመጠጋት በሚሞክር ማናቸውም የአሜሪካ ወታደራዊ መርከብ ላይ ከባድና የማያዳግም እርምጃ እንዲወስድ ትዕዛዝ እንደተሰጠውና በአሜሪካ የጦር መርከቦች ወደ ሆርሙዝ ሰርጥ ለመጠጋት ቢሞክሩም እርምጃ ይወሰድባቸዋል ብለዋል። የባህር ኃይሉ አዛዥ አድሚራል ሻህራም አኒሪ የትራምፕ ዛቻዎች አስቂ ናቸው ሲሉ፣ የቁድስ ኃይል አዛዥ ጀነራል እስማኤል ቃአኒ ደግሞ ልክ ከቀይ ባህር እንደተባረሩት ሁሉ አሜሪካና እስራኤልን ከዚህ ቀጠና ያለምንም ትርፍ ተባረው በዓለም ፊት እንዲዋረዱ እናደርጋቸዋለን ሲሉ ነው የዛቱት። ይህ በዚህ እንዳለ የቀድሞው የፓኪስታን ማስታወቂያ ሚኒስትርና የደህንነት ተንታኝ ሙሻሃድ ሁሴን ሰይድ እንደተናገሩት ከሆነ ለአልጀዚራ ኢራን የሆርሙዝ ሰርጥን ሙሉ በሙሉ ከመዝጋት ይልቅ ልክ እንደ አውራ ጎዳና የክፍያ ኬላ እያስተዳደረችው ነው ብለዋል። ክፍያውም በዶላር ሳይሆን በቻይና የገንዘብ ምንዛሬ ፔትሮ ዩዋን እንዲሆን እየጠየቀች ነው በማለት ገልጸው የኢራን ዩኒቨርሲቲዋ ረዳት ፕሮፌሰር የሆኑት ዞህራን ካራዝሚም በበኩላቸው ማዕቀቡ የዓለምን ኢንዱስትሪዎችን ሊያፈርስ እንደሚችል አስጠንቅቀዋል። ኢራን ጓደኞቿን እንደ ቻይና፣ ፓኪስታንና ኢራቅ ያሉትን ጠላቶቿን ለይታ እንደምታስተናግድና ለረዥም ጊዜ ጦርነትም ዝግጁ መሆኗን ገልጸዋል። ይህ በዚህ እንዳለ ፕሬዚደንት ዶናልድ ጄ ትራምፕ የኢራንን የሆርሙዝ ሰርጥን ሙሉ በሙሉ ሲዘጉት ወይም የመዝጋት ማዕቀብ ሲያውጁ ከጀርባ ያሰቡት ከባድ የንግድ ስልት እንዳለ ተንታኞች ከወዲሁ እየተናገሩ ነው። ፕሬዚደንት ዶናልድ ጄ ትራምፕ ከመሬት ተነስተው አይደለም የሆርሙዝ ሰርጥን ጦሬ እንዲዘጋው አዝዣለሁ ያሉት በሆርሙዝ መዘጋት ምክንያት የተጎዱ ሀገራት በተለይም ቻይና ነዳጅን ከአሜሪካ እንድትገዛ ግብዣ ቀርቦላታል ብለዋል። ይህም ደግሞ አሜሪካን የነዳጅ ሻጭ አድርጎም ሁሉንም ሀገራት መልሶ በአሜሪካ ላይ ጥገኛ እንዲሆኑ የማድረግ ከፍተኛ ስልት ትራምፕ እንዳቀዱም ተገልጿል። ቻይና መርከቦቿን ከፈለገች ነዳጅ ለመግዛት ወደኛ መላክ ትችላለች፣ ለቻይና ጥያቄ አቅርቤላታለሁ ሲሉም ፕሬዚደንት ትራምፕ ለፎክስ ኒውስ ተናግረዋል። ነገር ግን የባለሙያዎች የእውነታ ማረጋገጫ እንደሚያሳየው ይህ የትራምፕ ሀሳብ በተግባር የማይቻል ነው ብለውታል። አሜሪካ ምንም እንኳን ትልቅ የነዳጅ ላኪ ብትሆንም በቀን ከ3.5 እስከ 4.5 ሚሊዮን በርሜል የምትልክ ቢሆንም በሆርሙዝ ወሽመጥ በኩል የሚያልፈው የዓለምን 20 በመቶ የነዳጅ አቅርቦት ፈጽሞ መተካት አትችልም በማለት ገልጸዋል። በተጨማሪም የአሜሪካ የምትልከው ቀላል የነዳጅ አይነት በመሆኑም ለሁሉም ሀገራት ማጣሪያዎች ተስማሚ አይደለም ብለዋል። ዓለም አቀፉ የገንዘብ ተቋም IMF ይህ የኢራንን ጦርነት በአሜሪካ የዋጋ ግሽፈት ላይ ከባድና ቀላል የማይቀለበስ ተጽዕኖ እንደሚያሳድርም ከወዲሁ እየገለጸ ነው። ይህ በዚህ እንዳለ የባህረ ሰላጤው ሀገራት GCC አሜሪካን አቋም አልደገፉትም። የአልጀዚራው ዜይን ባስራዊ ከዱባይ እንደዘገበው ከሆነ የባህረ ሰላጤው መሪዎች ውጥረቱን የሚያባብስ ማንኛውም የአሜሪካ እርምጃን አይፈልጉትም፣ አይደግፉትም። ይህንንም በግላቸው ለአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ እያሳወቁ ነው ብለዋል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ማዕቀቡን በተመለከተ ከአሜሪካ ምንም አይነት የትብብር ጥያቄ እንዳልቀረበላቸውና አሜሪካን ውሳኔውን በብቸኝነት እንዳሳለፈችው ገልጸዋል። ዩናይትድ ኪንግደምን በበኩሏ የንግድ መርከቦችን ደህንነት ለማስጠበቅ ከፈረንሳይና ከሌሎች ሀገራት ጋር ሰፊ ጥምረት ለመፍጠር እየሞከረች እንጂ ፕሬዚደንት ዶናልድ ጄ ትራምፕ ባቀረቡት ጥያቄ ዩናይትድ ኪንግደም ፈጽሞ እንደማትገባበት፣ የሆርሙዝ ሰርጥን በአሜሪካ ኃይሎች መዝጋት ፈጽሞ ተገቢ እንዳልሆነም ገልጸዋል። ይህ በዚህ እንዳለ በፖለቲካዊና ወታደራዊ መስክ ያለው ውጥረትም ሳያንስ ቴክኖሎጂ የጦር መሳሪያ ሆኖ አገልግሏል። ሃንዳላ የተባለ የሳይበር አጥቂ ቡድን በተባበሩት አረብ ኤምሬቶች ላይ ወሳኝ የመሰረተ ልማት አውታሮች ላይ እጅግ ስኬታማና አውዳሚ የሳይበር ጥቃት ፈጽሜያለሁ ሲል ዛሬ ሌሊቱን ይፋ አድርጓል። ቡድኑም ዛሬ ሌሊቱን ባወጣው መግለጫ ይህ ጥቃት የኤምሬትስ መሪዎች ለፈጸሙብን ግልጽ ክህደት የተሰጠ አጸፋ ነው በማለት ገልጾ ይህ ያደረስነው የመረጃ ምዝበራ ክፉኛ የዩናይትድ አረብ ኤምሬትን የሚጎዳት ነው ሲል ነው ቡድኑ በፕሬስ ቲቪ በኩል ባወጣው መግለጫ ያስታወቀው። የጥቃቱ መጠን እጅግ አስደንጋጭ ነው በማለት የገለጸው የኢራኑ ፕሬስ ቲቪ አጥቂዎቹ 6 ፔታባይት የሚሆን መጠን ያለው ዳታ ሙሉ በሙሉና በማይመለስ ሁኔታ ከኤምሬት ነጥቀው አውድመውባታልም ብሏል። በተጨማሪም 149 ቴራባይት የሚገመት ሚስጥራዊና ስሱ መረጃዎችን ከ3 ቁልፍ የዱባይ ተቋማት ዘርፈዋል። እነዚህም የዱባይ ፍርድ ቤት ባለስልጣን፣ የዱባይ መሬት ባለስልጣንና
ባለስልጣንና የዱባይ መንገዶችና ትራንስፖርት ባለስልጣን ናቸው ብለዋል። እነዚህ ተቋማት የዱባይን የኢኮኖሚ የህግና የመሰረተ ልማት የጀርባ አጥንት በመሆናቸው ጥቃቱ የከተማዋን መደበኛ እንቅስቃሴ ክፉኛ ያናጋዋል ሲል ነው የገለጸው። የመረጃ መንታፊው ቡድን ሃንዳላ አሁንም እጃችን ቃታው ላይ ነው በማለት ገልጾ በዚህ እስራኤልን ኃይሎች የሚደግፉ በሙሉ ጥቃታችን ኢላማ ይሆናሉ ሲል ገልጿል። ይበዚህ እንዳለን ከሆርሙዝ ወሽመጥ በተጓዳኝ የሊባኖስ ጉዳይ አሁንም የዓለም አቀፉ ማህበረሰብ ራስ ምታት ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ዕለት በእስራኤል ጦር ቁጥጥር ስር ወዳለው ደቡባዊ ሊባኖስ ያልተለመደ ጉብኝት አድርጓል። ይህ ጉብኝት የተደረገው በእስራኤልና በሊባኖስ መካከል በዋሽንግተን ዲሲ ቀጥተኛ ድርድር ከመካሄዱ ከ2 ቀናት በፊት መሆኑን ትልቅ መልእክት አለውም ሲል ገልጿል። የተባበሩት መንግስታት ድርጅት ሰላም ባሪ ኃይል በበኩሉም በትናንትናው ዕለት የእስራኤል ወታደሮች ታንክ በመጠቀም የተባበሩት መንግስታት ድርጅት ተሽከርካሪዎችን ለ2 ጊዜ ሆን ብለው መግጨታቸውን በማጋለጥ ክስ አቅርቦባቸዋል። የእስራኤል መከላከያ ኃይል IDF ለCNN በሰጠው ምላሽ ጉዳዩን እያጣራ እንደሆነ ገልጿል። የፈረንሳይ መንግስት ሊባኖስ በአሜሪካ ኢራን የተኩስ አቁም ስምምነት ውስጥ መካተት እንደነበረባት የጠቀሰ ሲሆን አሁንም ጠንካራ አቋሙን በማንጸባረቅ እስራኤል በአስቸኳይ የተኩስ አቁም ማድረግ አለባት ሊባኖስ ውስጥ ብሏል። በሌላ በኩል በአሜሪካና በኢራን መካከል ሲካሄድ የነበረው ረዥም የሰላም ድርድር ያለምንም ስምምነት መበተኑን ተከትሎ ባለሀብቶች አንጻራዊ ደህንነት ወዳለው የአሜሪካ ዶላር በማዘንበላቸው የዶላር የመግዛት አቅም በሌሎች ዋና ዋና የገንዘብ ምንዛሬዎች ላይ ከፍተኛ ጭማሪ አሳይቷል። ይህ የድርድር ውድቀት የዓለምን የፋይናንስ ገበያ ለተከታታይ 7ኛ ሳምንት ወደ ከፋ አለመረጋጋትና ስጋት ውስጥ አስገብቶታል። ፕሬዝዳንት ዶናልድ ጄ ትራምፕ እሁድ ዕለት የአሜሪካ የባህር ኃይል በሆርሙዝ የባህረ ሰላጤ ላይ እገዳ እንደሚጥል ማስታወቃቸውን ቀደም ሲል መዘገቡ ይታወቃል። ይህ ሁኔታ የነዳጅ ዋጋን ከ30 በመቶ በላይ እንዲያሻቅብ ያደረገው ሲሆን የዋጋ ግሽበትም በዓለም አቀፍ ደረጃ በስፋት የመከሰቱ እድል ሰፊ ሆኗል። የእስያ ገበያዎች ለግብይት ሲከፈቱ የዶላር ዋጋ ይበልጥ የጠነከረ ሲሆን በአንጻሩ የዩሮ ዋጋ በ0.53 በመቶ በማሽቆልቆል 1.16 ዶላር ላይ ደርሷል። እንዲሁም የጃፓኑ የን በ0.1 በመቶ ቀንሶ በ159.43 እየተመነዘረ ይገኛል። ለአደጋ ተጋላጭ የሆኑት እንደ የአውስትራሊያ ዶላርና የእንግሊዙ ፓውንድ ስተርሊንግ በቅደም ተከተል የ1.1 በመቶና የ0.5 በመቶ ከፍተኛ የሆነ ቅናሽ አስተናግደዋል። ከዚህም በተጨማሪ ባለሀብቶች ዶላርን በአሁኑ ወቅት እንደ ተመራጭ የደህንነት ማረፊያ አድርገው በመውሰዳቸው የወርቅ ዋጋ ከየካቲት መጨረሻ ጀምሮ የ10 በመቶ ቅናሽ አስመዝግቧል ተብሏል። የሲቲ ኢንዴክስ ከፍተኛ የገበያ ተንታኝ የሆኑት ፊዮና ሲንኮታ እንደገለጹት ከሆነ ገበያው አሁን ላይ በድርድሩ ከነበረው የሰላም ተስፋ ሙሉ በሙሉ ወጥቶ ዶላርን ወደ መሸመት የነዳጅ ዋጋን ወደ ማናርና ሌሎችም ንብረቶችን ወደ መሸጥ አዝማሚያ ገብቷል ብለዋል። በዋጋ ግሽፈቱ መባባስ ስጋት ምክንያት ባለሀብቶች እንደ አውሮፓ ማዕከላዊ ባንክ፣ የእንግሊዝ ባንክ ያሉት ተቋማት በዚህ ዓመት የብድር ወለድ መጠናቸውን ሊጨምሩ እንደሚችሉም እየተገመተ ነው። ይህ ደግሞ ከጦርነቱ በፊት የብድር ወለድ መጠኖች ቋሚ ሆነው ይቀጥላሉ ወይም ይቀንሳሉ ተብሎ ከነበረው ግምት ጋር ሙሉ በሙሉ የሚቃረን ክስተት ሆኗል። ባለፈው ሳምንት መጨረሻ ላይ አሜሪካና ኢራን ወደ ስምምነት ሊያመሩ ነው የሚል ተስፋ ከፍ ብለው የነበረ ቢሆንም ዓለም አቀፍ አክሲዮኖች አሁን ላይ ጦርነቱ ከመጀመሩ በፊት ከነበሩበት ደረጃ ጭምር በ2 በመቶ ዝቅ ብለዋል። በተያያዘ ዜና የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በእስራኤል ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ለመጀመሪያ ጊዜ መናገራቸው ተዘግቧል። ሀገራቸው ቱርክ ከዚህ ቀደም በካራባክና በሊቢያ ካደረገችው ወታደራዊ ጣልቃ ገብነት ጋር የሚነጻጸር እርምጃ ሊወስዱ እንደሚችሉ ነው ኤርዶዋን የዛቱት። ፕሬዝደንቱ በኢስታንቡል በተካሄደው ዓለም አቀፍ የእስያ የፖለቲካ ፓርቲዎች ጉባኤ ላይ ምሽቱን ባደረጉት ንግግር እስራኤል በፊልስጤምና በሊባኖስ ላይ የፈጸመችውን ድርጊት በከባድ ቃላት ሲያወግዙ ተደምጠዋል። ይህ
አደገኛ የሆነ የእስራኤል መንግስት ምንም አይነት ህግና መርህ ሳይከተል ሰብአዊ እሴቶችን ወደ ጎን በመተው በንጹሃን ህፃናት፣ ሴቶችና ሲቪሊያን ላይ መተኮስን አላቆመም። አሁንም ግድያን አጠናክሮ ቀጥሏል ብለዋል። አክለውም እስራኤል የተኩስ አቁም ስምምነት ቢኖርም 1.2 ሚሊዮን ሊባኖሳውያን ከመኖሪያ ቀያቸውን እንዳፈናቀለችና አሸባሪዎች ላይ የሞት ቅጣት ለመጣል በፓርላማው ክኔሴት ያወጣችው አዲስ ህግም ለፊሊስጤም እስረኞች ብቻ ያለመ መሆኑን በመጥቀስ የእስራኤልን ድርጊት አረመኔያዊ ሲሉ ኮንነዋል። ዝግጅቱ ሲጠናቀቅ ምሽቱን ከጋዜጠኞች ጋር ቃለ መጠይቅ ያደረጉት ፕሬዝዳንት ኤርዶዋን ማስጠንቀቂያቸውን የበለጠ ጠንከር አድርገውታል። ቱርክ ከእስራኤል ጋር ወታደራዊ ግጭት ውስጥ ልትገባ እንደምትችልም ጭምር ጠቁመዋል። እስራኤል በፊሊስጤም ላይ ይህንን እንዳታደርግ ለመከላከል ጠንካራ መሆን አለብን። እዚህ ቀደም ሰላም ለማስከበር ወደ ካራባስክ እንዲሁም ሊቢያ እንደገባ ነው ሁሉም በእነርሱም ላይ ተመሳሳይ እርምጃ እንወስዳለን። ይህንን ሁኔታን ከዚህ በኋላ ዝም ብለን የምንመለከትበት ጊዜ ሩቅ አይሆንም በማለት ገልጸዋል። ይህ የኤርዶዋን ንግግርን ተከትሎ የእስራኤል ባለስልጣናት እጅግ የከረረና ጠንከር ያለ ምላሽ ሰጥተዋል። የእስራኤል የቅርስ ሚኒስትር የሆኑት አሚቻይ ኤሊያሁም የቱርኩን መሪ ግብዝ ኢምፔሪያላዊ ምኞት ያለውና ራሱን እንደ ኦቶማን ቱርክ ሱልጣን የሚያይ አምባገነን ሲሉ ጠርተዋቸዋል። ሚኒስትሩ አክለውም ሰሜን ቆጵሮስን የወረረች በምስራቅ የኩርድ ግዛቶችን የምትቆጣጠርና የኢኮኖሚ መሰረቷን በአርሜኒያውያን የዘር ማጥፋት ላይ የገነባች ቱርክ ለእስራኤል ስለ ስነ ምግባርና ሰብአዊ መብቶች ልትሰብከን አትችልም። መጀመሪያ ራሷ ሰብአዊ መብት ምን እንደሆነ ልታውቅ ይገባታል ሲሉ ኮንነዋል። ከዚህም አልፎ የእስራኤልና ቱርክ መካከል ያለው የዲፕሎማሲ ግንኙነት ሙሉ በሙሉ ለማቋረጥ ለመንግስት ሐሳብ እንደሚያቀርቡም ቃል ገብተዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢየሩሳሌም ቤተ መቅደስ ተራራ ላይ የእስራኤልን ባንዲራ ሲተክሉና ኤርዶዋን ደግሞ በእግራቸው ስር ወድቀው የሚያሳይ አወዛጋቢ በኤአይ ጀነሬት የተደረገ ምስል አጋርተዋል። ይህ የሁለቱ ሀገራት የቃላት ጦርነት ይበልጥ ያገረሸው የቱርክ ፍርድ ቤት ባለፈው አርብ በጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ጋንትዝን ጨምሮ በ35 የእስራኤል ባለስልጣናት ላይ ክስ መመስረቱን ተከትሎ ነው። ክሱ የተመሰረተው ታዋቂውን የአየር ንብረት ተሟጋጅ ግሬታ ቱንበርግ ጨምሮ በርካታ አክቲቪስቶችም የተሳተፉበትንና በጥቅምት 2025 ወደ ጋዛ ያቀናውን ሱሙድ የተሰኘውን የሰብአዊ እርዳታ መርከብ እስራኤል በዓለም አቀፍ የውሃ ላይ በኃይል አስቆመዋለች በሚል ነው። በዚህ ክስም የተበሳጩት የእስራኤል ባለስልጣናት ቅዳሜ ዕለት በማህበራዊ ትስስር ገጻቸው አውጥተውት በነበረው ምላሽ ቱርክን ይበልጥ አውግዘዋታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኤርዶዋንን የገዛ የኩርድ ዜጎቹን የጨፈጨፈ ጨካኝ ሲሉ ከሰዋቸዋል። የብሔራዊ ደህንነት ሚኒስትሩ ኢታማር ቤንግቪር በበኩላቸው በኤርዶዋን ላይ ጸያፍ ስድብን ሰንዝረዋል። ለዚህ እስራኤል ባለስልጣናት አስተያየት ምላሽ የሰጠው የቱርክ ውጭ ጉዳይ ሚኒስትር በበኩሉም ኔታንያሁ የዘመናችን አደገኛና ጨፍጫፊ ሰው በማለት በውጥረቱን ይበልጥ አባብሰውታል። በቱርክና እስራኤል መካከል ያለው አወዛጋቢ ውጥረት አሁንም እየጨመረ መጥቷል። በመጨረሻም በኢራን ጉዳይ ከአሜሪካ ጋር ከፍተኛ ሰጣ ገባ ውስጥና ፍጥጫ ውስጥ የገባችው ስፔን ከኢራን ጋር ዲፕሎማሲያዊ አካሄዷን ልታድስ እንደሆነ ተዘገበ። የስፔን ውጭ ጉዳይ ሚኒስትር ሆዜ ማኑዌል አልባሬዝ የዓለምን ያስገረመ ያልተጠበቀ ውሳኔ ማሳለፋቸውን ይፋ አድርገዋል። ዩናይትድ ስቴትስ፣ እስራኤልና ኢራን አፕሪል 8 የሁለት ሳምንታት የተኩስ አቁም ስምምነት ማድረጋቸውን ተከትሎ ስፔን በቴህራን የሚገኘው ኤምባሲዋን በአስቸኳይ እንደምትከፍትና ከኢራን ጋር ያላትን የጠበቀ ዲፕሎማሲያዊ ግንኙነትም ይበልጥ እንደምታጠናክርም አስታውቃለች። በዚህ ውሳኔዋ ከተኩስ አቁሙ በኋላ በኢራን ዋና ከተማ ቴህራን ሙሉ የዲፕሎማሲያዊ ውክልናዋን የመለሰች የመጀመሪያ ምዕራባውያን ሀገር ለመሆንም በቅታለች ተብሏል። የውጭ ጉዳይ ሚኒስትሩ አልባሬዝ በማድሪድ ለጋዜጠኞች በሰጡት መግለጫ አምባሳደር አንቶኒዮ ሳንቼዝ በአስቸኳይ ወደ ቴህራን ተመልሰው በኤምባሲውን ስራ ሙሉ በሙሉ እንዲያስጀምሩ መመሪያ መሰጠቱን አረጋግጠዋል።
በኢራን ዋና መዲና በቴሄራን ለሚገኙ አምባሳደራችን ወደ ስፍራው ተመልሰው የስፔንን ኤምባሲ እንዲከፍቱ መመሪያ ሰጥቻለሁ። ይህንንም ያደረግነው በእጃችን ባለው ማንኛውም አማራጭና መንገድ ሁሉ በመጠቀም ከራሷ ከኢራን ዋና ከተማ ቴሄራን ጭምር ለሰላም ጥረቶች የበኩላችንን አስተዋጽኦ ለማድረግ ነው በማለት ውሳኔውን አብራርተዋል። ኤምባሲው ከዚህ ቀደም በማርች 7 አሜሪካና እስራኤል በፈጸሙት የአየር ድብደባ ምክንያት ሰራተኞቹን ከቴሄራን እንዲወጡ በመገደዳቸው ተዘግቶ መቆየቱን አስታውሰዋል። ይህ የስፔን ኤምባሲ በመከፈት ውሳኔ የተሰማው የተኩስ አቁም ስምምነቱ በተደረሰ ማግስት ሲሆን እስራኤል በሊባኖስ ላይ ለፈጸመችው ከባድ የአየር ጥቃት ስፔን እጅግ ጠንካራና አደባባይ የወጣ ውግዘት ካሰማች ጊዜ ጋር ተገጣጥሟል። አልባሬዝ የእስራኤልን ድብደባ እጅግ አሳፋሪ ተግባር ሲሉ የኮነኑት ሲሆን እስራኤልም ዓለም አቀፍ ሕግን ጥሳለች፣ እንዲሁም ገና ፊርማው ያልደረቀ የተኩስ አቁም ስምምነት ላይ አደጋ ደቅናለች ሲሉ ተችተዋታል። እንደ ሊባኖስ የጤና ሚኒስቴር ባለስልጣናት ሪፖርት ከሆነ በዚያኑ ዕለት እስራኤል በ30 ደቂቃ የአየር ድብደባ በሊባኖስ ላይ በፈጸመችው ብቻ ቢያንስ 112 ንጹሐን ሰዎች ሲገደሉ ወደ 700 የሚጠጉ ሰዎች ደግሞ ቆስለዋል። ይህ ሁኔታ ስፔንን ይበልጥ ያስቆጣ ሲሆን የእስራኤል ጦር በሊባኖስ በተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ስር የሚያገለግለውን አንድ የስፔን ወታደርን ለአጭር ጊዜ በቁጥጥር ስር መዋሉን ተከትሎ ስፔን በማድሪድ የሚገኙትን ከፍተኛ የእስራኤል ዲፕሎማትን በመጥራት ጠንካራ የሆነ ማስጠንቀቂያ ሰጥታለች። ስፔን በኢራን ዋና መዲና በቴሄራን የሚገኘው ኤምባሲዋን ዳግም መክፈት ግጭቱ ከጀመረበት ጊዜ አንስቶ ስፔን ስትከተለው የነበረው ደፋርና የገለልተኛነት ተከታታይ የዲፕሎማሲ አቋም አካል ነውም ተብሏል። በምዕራባውያን ጥምረት ውስጥ የአሜሪካና የእስራኤልን ወታደራዊ እርምጃ በግንባር ቀደምትነት ከሚተቹ ሀገራት መካከል ቀዳሚዋ ስፔን ናት። ሀገሪቱ በወሰደቻቸው ተከታታይ እርምጃዎች በሮታና በሞሮን የሚገኙ የጦር ሰፈሮቿ በኢራን ላይ ለሚሰነዘር ጥቃት እንደ ማገልገያነት እንዳይውሉ የአሜሪካ አውሮፕላኖች በግዛቷም እንዳያልፉ እስከ መከልከል ደርሳለች። በግጭቱ ለሚሳተፉ የጦር አውሮፕላኖችም የጦር ቤዟን እንዳይጠቀሙ አግዳለች። ባለፈው ወር በእስራኤል የነበራትን አምባሳደር በቋሚነትም ጠርታለች። እንዲሁም አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት ህገወጥ ስትል ያወገዘች ቀዳሚ አውሮፓዊ ሀገር ሆናለች ስፔን። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ የተኩስ አቁም ስምምነቱ ጥሩ ዜና ቢሉትም እጅግ ገነን ያለና ምጸታዊ ንግግርም አድርገዋል። ዓለምን በእሳት አያይዘው በኋላ ግን እሳቱን ለማጥፋት አንድ ባልዲ ውሃ ይዘው ብቅ ስላሉ ብቻ ለነሱ ልናጨበጭብ አይገባም። ይበልጥ ትኩረት ማድረግ የሚገባን በህግ መጠየቅ ያለባቸው አካላት በህግ እንዲጠየቁ ማድረግ ነው ብለዋል። የስፔን እርምጃም በፖለቲካው ዓለም ከፍተኛ መከፋፈልን ፈጥሯል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሰዓር በማህበራዊ ትስስር ገጻቸው ላይ ስፔንን ዘላለማዊ ውርደትን የተዋረደች ሀገር ብለዋታል። ማድሪድን ከኢራን ጋር ያለምንም ሀፍረት አብራ ተሰልፋለች ሲሉ ወንጅለዋታል። ከዚህ ቀደም የእስራኤል መንግስት ስፔን ለእስራኤል የጦር መሳሪያ እንዳይላክ የጣለችውን እገዳ ጸረ ሴማዊነት ነው ቢልም ማድሪድ ይህንን ውድቅ አድርገዋለች። በሌላ በኩል አውሮፓውያን ለስፔን አጋርነታቸውን እያሳዩ ሲሆን የብሪታንያ ውጭ ጉዳይ ጸሐፊ ኢቬት ኩፐር እስራኤል በሊባኖስ የምታደርገውን ጦርነት ማባባስ እጅግ ጎጂ በማለት ያወገዙት ሲሆን ይህም የብሪታንያን አቋም ከዋሽንግተን ይልቅ ከስፔን ጋር ይበልጥ እንዲቀራረብ አድርጎታል። የአውሮፓ ህብረት መቀመጫ የሆነችው ብራሰልስም በተመሳሳይ የእስራኤልን የሊባኖስ ድብደባ ወቅሳ የተኩስ አቁሙ ሊባኖስንም ሊያካትት ይገባል ስትል ከስፔን አቋም ጋር ተመሳሳይ ነገር አንጸባርቃለች። ምንም እንኳን ስፔን ወጥ የሆነና ተለዋዋጭ ዲፕሎማሲ ማዕቀፍን ብትከተልም በፓኪስታን አሸማጋይነት በእስላማባድ በተከፈተው የአሜሪካና የኢራን የሁለትዮሽ የሰላም ድርድር ላይ አልተጋበዘችም ነበር። በተጨማሪም በቴሄራን ስለሚገኙት ዲፕሎማት ሰራተኞቿን ደህንነት ትልቅ ጥያቄ ውስጥ ተነስቷል። የተኩስ አቁም ስምምነቱ እጅግ ተሰባሪ በመሆኑና ስምምነቱ በታወጀ በሰዓታት ውስጥ የኢራን ድሮኖች በሳውዲ አረቢያና ኩዌት የኃይል መሰረተ ልማቶች ላይ ጥቃት ማድረሳቸውን ጨምሮ ግጭቶች ማገርሸታቸው የማይቀር በመሆኑ ዲፕሎማቶቿን በዚህ የግጭት ጊዜ ወደ ቀጠናው መላኳ ምናልባትም የስፔን የዲፕሎማቲክ ማህበረሰብ ላይ ጥቃት ሊደርስ እንደሚችል ስፔንም በቀጥታ የጦርነቱ ተሳታፊ
ሊያደርጋት የሚችል አደገኛ ቀጭን መስመር ነው ሲል ገልጿል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት በየደረስንበት የምድር ዳርቻ ሁሉም እኔንም እናንተንም በቸር ጠብቆ ቸር ያቆየን። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ